ሰላም ተመልካቾቻችን በያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካ ሬኔሳንስ ቴሌቪዥን የዕለተ ቅዳሜ የዜና ሰዓት ነው። የተመራረጡ ዜናዎቻችንን ወደ እናንተ እናደርሳለን። በዛሬው ዜናዎቻችን የኢትዮጵያ ብሔራዊ ምርጫ ቦርድ የእጩ ምዝገባ ለተጨማሪ 16 ቀናት ማራዘሙን፣ የጠቅላይ ሚኒስትር አብይ አህመድ ማብራሪያን ተከትሎ የአሜሪካ ኤምባሲ ስላወጣው መግለጫ፣ እንዲሁም ትራምፕ ባራክና ሚሼል ኦባማን ዝንጀሮ አድርገው የሚያሳይ ዘረኛ ቪዲዮ በገጻቸው መለጠፋቸው ስለገጠማቸው ተቃውሞ የምንነግራችሁ ይሆናል። ከዜናዎቹ ጋር ብዙነህ እንዳለ ቆይታ አደርጋለሁ። አብራችሁን ቆዩ። በቀዳሚነት ወደምንመለከተው ጉዳይ ስናልፍ የኢትዮጵያ ብሔራዊ ምርጫ ቦርድ የእጩ ምዝገባን ለተጨማሪ 16 ቀናት አራዝሟል። የእጩ ምዝገባ እንዲራዘምላቸው የፖለቲካ ፓርቲዎች መጠየቃቸውን አርትስ ቴሌቪዥን መዘገቡ የሚታወስ ነው። የኢትዮጵያ ብሔራዊ ምርጫ ቦርድ ከጥር 1 ቀን 2018 ዓ.ም ጀምሮ 42 በተናጠል 15 በሁለት የተለያዩ ቅንጅቶችና በአንድ ግንባር ፖለቲካ ፓርቲዎች መመዝገባቸውን የግል እጩዎችንም እንዲሁም በመመዝገብ ላይ ሂደት ላይ መሆናቸውን አስታውቋል። ሆኖም ግን የፖለቲካ ፓርቲዎች የካቲት 1 ቀን 2018 ዓ.ም ድረስ በሚቆየው የእጩዎች የምዝገባ ጊዜ ሰሌዳ ውስጥ ምዝገባውን ለማጠናቀቅ እንደማይችሉ የተለያዩ ምክንያቶችን በመጥቀስ እንዲራዘምላቸው ቦርዱ ባዘጋጀው የተለያዩ የምክክር መድረኮች ላይ እንዲሁም በጽሁፍ ጭምር ጥያቄ ማቅረባቸውን ተከትሎ ቀናቱ ማራዘሙን ቦርዱ ገልጿል። በምዝገባ ሂደት የፖለቲካ ፓርቲዎች እጩዎች የመመዝገብ ሂደትን የተስተዋሉት ተደጋጋሚ የእጩ መረጃዎችን መቀያየር፣ ያልተሟላ መረጃ ማቅረብ እንዲሁም በሕጉ ላይ የተቀመጠውን የእጩነት መስፈርትን ያለማሟላት በምዝገባው ሂደት የታዩ ችግሮች ናቸው ብሏል። ስለሆነም ቦርዱ ፖለቲካ ፓርቲዎቹና የግል እጩዎች በተቀመጠው ጊዜ እጩዎችን ለማስመዝገብና በእጩነት ለመመዝገብ ያልቻሉባቸውን ምክንያቶች ከግምት ውስጥ በማስገባት የካቲት 1 ቀን 2018 ዓ.ም ይጠናቀቃል የተባለውን የእጩዎች ምዝገባ የጊዜ ገደብ ወደ የካቲት 16 ቀን 2018 ዓ.ም ማራዘሙን አስታውቋል። የፖለቲካ ፓርቲዎቹ ምዝገባውን የሚያካሂዱላቸውን የሲስተም አስተዳዳሪዎች ለቦርዱ አሳውቀው በሁለት ዙር ስልጠና እንዲወስዱ፣ በተጨማሪም የምዝገባ ሂደቱን በቀላሉ እንዲረዱ የሚያስችል ማኑዋልና የምዝገባ ቅደም ተከተል የሚያሳይ ቪዲዮ ማጋራቱንም ጠቁሟል። በፖለቲካ ፓርቲዎች በሲስተም አስተዳዳሪዎቻቸው አማካኝነትና የግል እጩዎች በራሳቸው በሚያደርጉት የምዝገባ ሂደት አስፈላጊውን የቴክኒክ ድጋፍ የሚሰጡ የቦርዱን የአይሲቲ እና የፖለቲካ ፓርቲ ጉዳይ ስራ ክፍል ባለሙያዎች በነፃ የስልክ መስመር 7555 እንዲሁም የሲስተም አስተዳዳሪዎችን ያካተተ ቴሌግራም ግሩፕ በመክፈት ጭምር ሙያዊ እገዛ እየተደረገላቸው ይገኛል ብሏል። ወደ ሌላኛው ጉዳያችን ስናልፍ የፓርላማ አባሉ ዶክተር ደሳለኝ ጫኔ ለፍትሐዊ ምርጫ ምቹ መደላድል ባለመኖሩ በእጩነት እንደማይቀርቡ አስታውቋል። በሕዝብ ተወካዮች ምክር ቤት ስብሰባዎች ላይ ጠንካራ ጥያቄዎችንና ትችቶችን በመሰንዘር የሚታወቁት የፓርላማ አባሉ ዶክተር ደሳለኝ ጫኔ በመጪው 7ኛው አጠቃላይ ምርጫ ላለመወዳደር መወሰናቸውን አስታውቀዋል። ዶክተር ደሳለኝ እዚህ ውሳኔ ላይ ካደረሷቸው ምክንያቶች አንዱ ነፃ፣ ሰላማዊና ፍትሐዊ ምርጫን ለማካሄድ የሚያስችል ምቹ መደላደል አለመኖሩ እንደሆነ ገልጸዋል። በ2013 ዓ.ም በተካሄደው ምርጫ ተቃዋሚውን የአማራ ብሔራዊ ንቅናቄ አብንን ወክለው ወደ ሕዝብ ተወካዮች ምክር ቤት የገቡት ዶክተር ደሳለኝ ይህንን ውሳኔያቸውን ያሳወቁት ጥር 29 2018 ዓ.ም በማኅበራዊ ትስስር ገጻቸው ባሰፈሩት ጽሑፍ ነው። ዶክተር ደሳለኝ በስድስተኛው አጠቃላይ ምርጫ የባህር ዳር ከተማን ወክለው ከተመረጡ በኋላ ከ2017 ዓ.ም መጀመሪያ አንስቶ በሀገሪቱ ሕግ አውጪ ምክር ቤት ውስጥ አባል ሆነው ቆይተዋል። የምክር ቤት አባሉ በመጪው ግንቦት ለሚካሄደው ጠቅላላ ምርጫ በእጩነት ስለመመዝገብና ለመመዝገባቸው ከመራጮች ከደጋፊዎችና ከመገናኛ ብዙሃን በተደጋጋሚ ጥያቄ ሲቀርብላቸው መቆየቱን ገልጸዋል። ቀድሞ በሊቀመንበርነት ጭምር ከመሩት አብን የለቀቁት ዶክተር ደሳለኝ ሌሎች ፓርቲዎችን ወክለው በመጪው ምርጫ እንዲወዳደሩ ጥያቄ ቀርቦላቸው እንደነበር አመላክቷል። አንዳንድ ፓርቲዎችም ባህር ዳርም ሆነ አዲስ አበባ በፈለግኩት ቦታ በእጩነት እንዲቀርብ እድሉን ሰጥተውኝ ነበርም ብለዋል። ዜናዎቻችን ቀጥለዋል። የጠቅላይ ሚኒስትር አብይ አህመድ ማብራሪያን ተከትሎ የአሜሪካ ኤምባሲ መግለጫን አውጥቷል። ባለፈው ሳምንት በሰሜን ኢትዮጵያ የተስተዋሉትን ክስተቶች ለሰላምና መረጋጋት ቀጣይነት ያለው ቁርጠኝነት አስፈላጊ መሆኑን የሚያስታውሱ ናቸው ሲሉ በኢትዮጵያ የዩናይትድ ስቴትስ አምባሳደር ተናግረዋል። እኒህ አምባሳደር ከአንድ ወር በፊት ሁመራ ከተማን ከጎበኙ በኋላ ሁሉም ተዋናዮች ከፖለቲካ በላይ ሰዎችን እንዲያስቀድሙ ማለታቸው ይታወሳል። ጠቅላይ ሚኒስትር አብይ አህመድ ትግራይ ክልል ላሉ ኃይላት ማንኛውም መጠነኛ ትንኮሳዎች እንደ ወፍ ድምፅ የሚታዩ ናቸው ባሉ ማግስት
የወጣው የአምባሳደር ማሲንጋ መግለጫ ለሰላምና መረጋጋት ምክንያታዊና የሰከኑ ውይይቶች ያስፈልጋሉም ብለዋል። አንድ የዓለም አቀፍ ሕግና የዲፕሎማሲ ተንታኝ እንዳሉት የመንግስታት አስተያየት ያልተለየው የሰሜን ኢትዮጵያ ይሁን የአፍሪካ ቀንድ ከባቢ አንደኛው ቡድን ከሌላኛው ቡድን ጋር ተሸፍኖ የሚፈልገውን ወታደራዊና ፖለቲካዊ ግብ ለማሳካት ወደሚደረግ ውጊያ እንዳይገባ ስጋቱ ማየሉን ጠቅሰዋል። በኢትዮጵያ የፖለቲካና የጸጥታ ጉዳይ ላይ አስተያየት ከመስጠት የማይቆጠቡት በኢትዮጵያ የዩናይትድ ስቴትስ አምባሳደር ኤርቪን ማሲንጋ ኤምባሲያቸው ትላንት ባወጣው አጭር መግለጫ ባለፈው ሳምንት በሰሜን ኢትዮጵያ የተስተዋሉ ክስተቶች ለሰላምና መረጋጋት ቀጣይነት ያለው ቁርጠኝነት አስፈላጊ መሆኑን የሚያስታውሱ ናቸው ብለዋል። ለዘላቂ ሰላም የተሻለው መንገድ ግን ጠንክሮ መስራት ብቻ ሳይሆን ምክንያታዊና ጥንቃቄ የተሞላበት ውይይቶችንም ይጠይቃል ማለታቸው ተጽፏል። ይህ የአምባሳደሩ መግለጫ የወጣው ጠቅላይ ሚኒስትር አብይ አህመድ ማክሰኞ ዕለት በሕዝብ ተወካዮች ምክር ቤት የኢትዮጵያና የኤርትራን ግንኙነት በጠቅላላው የምስራቅ አፍሪካ ነባራዊ ሁኔታ በተመለከተ ሰፋ ያለ ማብራሪያ ከሰጡ በኋላ በተለይም በትግራይ ክልል አንጻራዊ ያሉት ሰላም መኖሩን ጠቅሰው የትግራይ ሕዝብ ሰላም፣ ልማት እንደሚፈልግ አሁን ካለበት ካሉት ውጥንቅጥና አረንቋ የሚያወጣው እንደሚፈልግም ሆኖም እዛ አካባቢ ላለው ኃይል ብለው ባስተላለፉት መልእክት የሚመጣ ትንኮሳ ከወፍ ድምፅ ተለይቶ የሚታይ እንዳልሆነ መግለጻቸውን ተከትሎ ነው። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ የሁለቱ ክልሎች የይገባኛል ጥያቄ ያለበትን አወዛጋቢ አካባቢ በተለይም ሁመራ ከተማን ከጥቂት ሳምንታት በፊት ከጎበኙ በኋላ ባወጡት መግለጫ ሁሉም ተዋናዮች ሰዎችን ከፖለቲካ በላይ እንዲያስቀድሙና ህዝቡ የፖለቲካ የወደፊት እጣ ፈንታውን በተገቢው ጊዜ እንዲወስን ማለታቸው አይዘነጋም። በወቅቱ ህወሓት ማንኛውም አካል ጠቃሚ ያልሆኑና አለመተማመን ሊያባብሱ ከሚችሉ አስተያየቶች ቢቆጠቡ እንደሚመርጡ መግለጹ ይታወሳል። በመጨረሻም ከውጭ ምንጭ ወደምንነግራችሁ መረጃ ስናልፍ ትራምፕ ባራክና ሚሼል ኦባማን ዝንጀሮ አድርጎ የሚያሳይ የዘረኛ ቪዲዮ በገጻቸው ከለጠፉ በኋላ ስላጠፉት ምስልና ስለገጠማቸው ተቃውሞ ይሆናል። ፕሬዚዳንት ዶናልድ ትራምፕ የቀድሞ ፕሬዚዳንት ባራክ ኦባማና ቀዳማዊት እመቤት ሚሼል ኦባማን እንደ ዝንጀሮ አድርጎ የሚያሳይ ይዘት ያለውን ዘረኛ የማህበራዊ ሚዲያ ቪዲዮ ገጻቸው ላይ ከለጠፉ በኋላ ማጥፋታቸው ተዘግቧል። አጠቃላይ ቪዲዮ 62 ሰከንድ ርዝማኔ ያለው ሲሆን ዘ ላየንስ ስሊፕ ቱናይት በሚል ማጀበያ ሙዚቃም የተሰራ ነው። በቪዲዮ መጨረሻ ላይ ባራክና ሚሼል ኦባማን እንደ ዝንጀሮ አድርጎ የሚያሳይ ክፍልም ያሳያል። እንደ አውሮፓውያኑ በ2020 የተካሄደውን ምርጫ ተጭበርብሯል የሚል ይዘት ያለው ቪዲዮ ነው ትራምፕ በማህበራዊ ሚዲያ ገጻቸው አጋርተውት የነበረው። ትራምፕ ለጋዜጠኞች በሰጡት ማብራሪያ ምንም ስህተት አልሰራውም፣ የቪዲዮውን የመጀመሪያ ክፍል ብቻ ካየሁት በኋላ ነው የቢሮ ሰራተኞች የለጠፉት፣ ኦባማዎችን በዚያ መንገድ የሚያሳይ ክፍል እንዳለው አላወቅኩም ብለዋል። ጥቁር አሜሪካዊ ሪፐብሊክ ሴናተር ቲም ስኮት በዋይት ሀውስ ያየሁት እጅግ ዘረኛ ነገር ነው ሲል ተችተዋል። ዋይት ሀውስ መጀመሪያ አካባቢ ተቺዎችን ሐሰተኛ ቁጣን አታስተጋቡ ብሎ ቢያጣጥልም ውግዘቱ ሲበረታ ቪዲዮ ከትራምፕ ትሩዝ ሶሻል ገጽ እንዲጠፋ ተወስኗል። ዋይት ሀውስ ኋላ ላይ በስህተት ቪዲዮ እንደተለጠፈም ገልጿል። ኤክስ ላይ ይዘት የሚያጋራው ወግ አጥባቂው ዜሪያስ የሰራው ቪዲዮ ጥቁር ሕዝብን ከዝንጀሮ ጋር የሚያመሳስል ዘረኛ ይዘትን የያዘ ነው። የኒውዮርክ ተወካይ አሌክሳንደር ኦካይዝ ኮርቴዝ፣ የኒውዮርክ ከንቲባ ዞሃራን ማምዳኒና የቀድሞ የውጭ ጉዳይ ኃላፊ ሂላሪ ክሊንተንን ከተለያዩ እንስሳት ጋር እየተነጻጸሩም በቪዲዮ ላይ ይታያሉ። የቀድሞ ፕሬዝዳንት ጆ ባይደን እንደ ዝንጀሮ ሙዝ ሲበሉም ቪዲዮ አካቷል። ባራክና ሚሼል ኦባማ እስካሁን በጉዳዩ ላይ አስተያየት ከመስጠት ተቆጥበዋል። ትራምፕ በኤርፎርስ አውሮፕላን ላይ ሆነው ለጋዜጠኞች በሰጡት መግለጫ ብዙ ሺህ ነገሮች ነው የምንመለከተው፣ ቪዲዮውን ትንሽ ካየው በኋላ ሙሉን እንዲመለከቱ ብዬ ለሚመለከታቸው አካላት ሰጥቻለሁ ብለዋል። ምርጫው መጭበርበሩን በተመለከተ ቪዲዮ ያስተላለፈው መልእክት ግን ትክክለኛ እንደሆነ ተናግረዋል። የትራምፕ ደጋፊዎችን ሳይቀር የቪዲዮ ዘረኝነትን በመግለጽ ከገጻቸው እንዲወገድ ግን ሲያሳስቡም ተስተውሏል። ሪፐብሊካኑ የኒውዮርክ ተወካይ ማይክ ላውር በጣም የተሳሳተና አስቀያሚ ይዘት ነው፣ በአፋጣኝ ይቅርታ መጠየቅ አለበትም ብለዋል። ቪዲዮው ከትራምፕ ገጽ ከወረደ በኋላም በርካታ ትችቶች ቀጥለዋል። የቢቢሲ የአሜሪካ አጋር ሲቢኤስ እንደዘገበው የትራምፕ ወዳጅ የሆኑት የፍሎሪዳ ተወካይ ብራያን ዶናልድስ ቪዲዮ ከተለጠፈ በኋላ ወደ ዋይት ሀውስ ደውለው ቁጣቸውን መግለጻቸውን አስታውቀዋል። ፕሬዚዳንቱ የጣሉበትን ኃላፊነት ያልተወጣ አንድ ሰራተኛ የሰራው ስህተት ነው የሚል ምላሽ እንደተሰጣቸውም ተዘግቧል። በትራምፕ ገጽ ላይ የሚለጠፉ ይዘቶች ምን አይነት የማጣሪያ ሂደት እንደሚያልፉ
ቢቢሲ ከዋይት ሀውስ ማብራሪያን የጠየቀ ሲሆን የዋይት ሀውስ ፕሬስ ሴክሬታሪያት ካሮላይን ሊቬት ቪዲዮው ፕሬዚዳንት ትራምፕ ንጉሥ አድርጎ የሚስልና ዲሞክራቶችን ከላየን ኪንግ ፊልም ገጸ ባህሪያት ጋር የሚያነጻጽር ነው፣ ሐሰተኛ ቁጣን መዘገብ አቁሙና ለአሜሪካ ሕዝብ ግድ የሚሰጥ ነገር ላይ አተኩሩ የሚል ምላሽ ለቢቢሲ መሰጠቱን ቢቢሲ አስታውቋል። የናሽናል አሶሲዬሽንስ ፎር ዘ አድቫንስመንት ኦፍ ከለርድ ፒፕልስ ፕሬዚዳንት ኃላፊ ደሬክ ጆንስ ቪዲዮውን ከመሰረዙ በፊት አስቀያሚና አጸያፊ ነው ሲሉ አውግዘዋል። ትራምፕ ከጄፍሪ ኤፕስቲን ሰነዶች ትኩረት ለማስቀየር እየሞከሩ ነው በማለትም ተችተዋቸዋል። የ2020 ፕሬዝዳንታዊ ምርጫ ተጭበርብሯል የሚል ክስ ሐሰተኛ እንደሆነ በተደጋጋሚ ገልጸዋል። ትራምፕ ሚሼልና ባራክ ኦባማን በመንቀፍ ይታወቃሉ። ውድ ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር ብዙን እንዳለ ቆይታ አድርጌያለሁ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘው።